እዩማ ተፈርዶባችሁ ተከሳችሁ ማለት ነው። እናንተው ፈራጅና ዳኛ ሆናችሁ ያሳሰራችሁን ዳኛ ስታሳስሩ ይቻላል ወይ? ሴንስ ይሰጣል። የዛሬው ባለ ታሪክ አዎ ይቻላል ይለናል። ከእስር ቤት ሴል ወደ ችሎት አደባባይ የኢሳቅ ራይት ጁኒየር አስገራሚ የህይወት ታሪክ ነው። ዕለተ ሮብ ግንቦት 26 2018 ዓ.ም የተከበራችሁ አድማጮቼ ዛሬ ይዤላችሁ የቀረብኩት ታሪክ ፊልም ወይንም ደግሞ ልቦለድ አይደለም። የሰው ልጅ የጽናትና የድል አክሊል የሆነ ፍጹም እውነተኛ ታሪክ ነው። ዓለማችን ብዙ ጀግኖችን አይታለች። ነገር ግን እንደ ኢሳቅ ራይት ጁኒየር አይነት ግን ጽናት ያለው ጀግና ነው ማግኘት እጅግ በጣም ከባድ ነው። የፍትህ መደፈርና የጨለማው ዘመን ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1991 በኒው ጀርሲ ግዛት ውስጥ ነው። ኢሳቅ ባልሰራው እጁ በሌለበት ወንጀል ተወነጀለ። የእድሜ ልክ እስራት ተፈረደበት። የወህኒ ቤት በር ተቆለፈበት። ህይወቱ በጨለማ ተዋጠ። ነገር ግን እሱ ፍጹም ንጹህ ሰው ነበር። የብረት ዘንጎችን የመሰረተው የእውቀት ካባ። ኢሳቅ ተስፋ ቆርጦ እጁን አልሰጠም። በዚያው በጠባቧ የእስር ቤት ክፍል ውስጥ ሆኖ የህግ መጽሐፍትን ማገላበጥ ጀመረ። ቀን ከሊት አጠና። የህጉን መተላለፊያና መውጫ ጠንቅቆ ተረዳ። ሳይቆይ የእስር ቤቱ ጠባቂ ሆነ። የራሱን ብቻ ሳይሆን አብሮት የነበሩትን ምስኪን እስረኞች መብትም በማስከበር ክሳቸውን ማሸነፍ ጀመረ። ታላቁ ድልና በቀል እንደ አውሮፓውያን አቆጣጠር በ1997 ያጠናው የህግ ዕውቀት ፍሬ አፍርቶ በክሱ ላይ የነበረውን የፖሊስና የአቃቢ ህግን የሙስና ሴራ ፍንትው አድርጎ በማጋለጥ የራሱን ነፃነት በገዛ እጁ አስከበረ። ከእስር ቤትም በኩራት ተረማምዶ ወጣ። ይህንን ድንቅ ነገር ስሙ። በማህበራዊ ሚዲያ ላይ ዳኛውን ራሱ እስር ቤት ሰደደው የሚባለው ወሬ ማጋነን ቢኖርበትም እውነታው ግን ይበልጥ ያስደንቃል። እሱን ያሰረው ያ ሙሰኛ ዳኛ በኋላ ላይ በሌላ የሙስና ወንጀል ተከሶ ከስልጣን ተነስቶ ወደ እስር ቤት ወረደ። ፍትህ ዘግይቶም ቢሆን የስራውን ያገኛል። ሙሰኛ ዳኛም ይሄን ከመከራ ጀርባ የመጣው ጠበቃ ኢሳቅ ከስር ሲወጣ ስርዓቱን ጠልቶ አሸሸም። ይልቁኑ ይበልጥ ወደ ህጉ ዓለም ዘልቆ በመግባት ይፋዊ ጠበቃ አቶርኒ ሆኖ ዛሬ በጥንካሬው ለሌሎች ንጹሃን ድምጽ በመሆን እየተሟገተ ይገኛል። አድማጮች ከአድማስ በታች ተስፋ የለም ለሚሉ ሁሉ የኢሳቅ ታሪክ ሕያው ምስክር ነው። ምንም አይነት ከባድ ፈተና ያጋጥማችሁ በእውነትና በጽናት ከቆማችሁ የማታሸንፉት ምንም ነገር የለም። ስላዳመጣችሁኝ አመሰግናለሁ። የዜናው ምንጭ የዓለም አቀፍ የዜና ማህደሮችና የፍትህ ታሪኮች ኢንተርናሽናል ሌጋል ኤንድ ኒውስ አርካይቭ